ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም። ይህ አቤ ፊደል አካዳሚ ነው። እንኳን ወደ አቤ ፊደል አካዳሚ በሰላም መጣችሁ እያልኩኝ ዛሬም እንደተለመደው የአማርኛ ስሞችን በእንግሊዝኛው የአማርኛ እንግሊዝኛ የሚለው ማለት ነው እሱን የምናይ ይሆናል። በአማርኛ ስማችንን ብለን ደግሞ በእንግሊዝኛ እንዴት እንደምናይ እንዲሁም የተለያዩ ቃለ ምልልሶችን እንዴት እንደምናደርግ እናያለን። ቪዲዮ ሁሌ የሚደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማሪያ የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ እኛም በታናግሩን እናንተን በሚመቻቸው ሶሻል ሚዲያ አማራጭ ዋትሳፕ፣ ቴሌግራም እንዲሁም ሌሎችን ተጠቅመን እያስተማርን እንገኛለን። ሰዓትም ቢሆን አያሳስባችሁ። እናንተ በሚመቻችሁ ሰዓት አመቻችተን እናስተምራለን። ለማንኛውም ነገር ገብታችሁ አናግሩኝ። ቀጥታ ወደ ትምህርታችን እንቀጥላለን። አሁን እዚህ ጋር ስንጀምር ስ ይላል አማርኛ ስ ም ህ ስምህ ይላል። ስምህ ማ ን ማን ይላል። ይሄ ደግሞ ማን ነው ከላይ ሲነበብ ነው ይላል። ስለዚህ ስምህ ማን ነው ተብሎ አማርኛው ይነበባል። ስምህ ማን ነው። እሺ እንግሊዝኛውን እዚህ ጋር እንዴት እንደምንቀይር ይኸው ስምህ የሚለው እንደዚህ እዚህ ጋር እንጣና አጠቃላይ እንያቸው። ይኸው ኤስ ስ ተብላ ትነበባለች። ስ ኤም ም ተብላ ትነበባለች። ኤች ደግሞ ህ ተብላ ትነበባለች። እነዚህ ሳድስ ስለሆኑ አናባቢ የላቸው። ስለዚህ ስምህ የሚለው ይሄ ነው ማለት ነው። ስምህ ከዛ ማን የሚለው ደግሞ ይሄ ነው። ማን የሚለው አማርኛው ወደ እንግሊዝኛው ሲጣፍ ኤም ኤ ሁለቶች ኤም እና ኤ ማ ተብለው ይነበባሉ። ኤን ብቻዋን ደግሞ ን ተብላ ትነበባለች። ስለዚህ ማን እንለዋለን ይህን ማለት ነው። ማን ከዛ ነው ስንል ደግሞ ኤን ኢ ነ ትባላለች። ኤን እና ኢ ሁለቶች ነ። ከዛ ው ስንል ደግሞ ደብሊውን ብቻ እንጠቀማታለን ማለት ነው። ስለዚህ ነው እንላለን። ስለዚህ ይህንን ስምህ ማን ነው ተብሎ አጠቃላይ ይነበባል ማለት ነው። ስምህ የሚለው እንደዚህ፣ ማን የሚለው እዚህ ጋር፣ ነው የሚለው እዚህ ማለት ነው። ኦኬ እዚህ ጋር ደግሞ ምን ብሎ ይመልሳል እሱ? ሮ ቤ ል ሮቤል ይላል። ሮቤል ከዛ ደግሞ እዚህ ጋር ባ ላ ለ ሁ እባላለሁ ይላል። አጠቃላይ ደግሞ ሲነበብ ሮቤል እባላለሁ ይላል። ወደ እንግሊዝኛው እንቀይረው። ይኸው ሮ ስንል አርና ኦ ሁለቶችን ሮ እንላለን። አርና ኦን ማለት ነው። ኦኬ ከዛ ደግሞ ቤ ስንል ደግሞ ቢ ኢ ቢንና ኢን ቤ እንላቸዋለን። ል ስንል ደግሞ ኤል ብቻ። ስለዚህ ሮቤል ተብሎ ይነበባል። አሮ ቢኢን ኤል ሮቤል ማለት ነው። ይኸው ይሄ ማለት ነው። ይሄ ሮቤል ተብሎ ይነበባል። ኦኬ ከዛ ደግሞ እባላለሁ የሚለው ደግሞ እንዲሁ እ ስንል ኤ ብቻ ናት። ባ ስንል ደግሞ ቢ ኤ ናት። እቺ ባ ናት። ቢ ኤ ባ ትባላለች። ላ ስንል ደግሞ ኤል ኤ ናት። ላ ኤል ኤ። ለ ስንል ደግሞ ኤል ኢ ናት። ኤል ኢ ለ ናት። ሁ ስንል ደግሞ ኤች ዩ ናት። ስለዚህ እባላለሁ ብለን ደግሞ እንደዚህ እንጽፋለን ማለት ነው። እባላለሁ ከዚህ ጋር እንደዚህ የአማርኛው እንግሊዝኛ እዚህ ጋር ማለት ነው። ሮቤል እባላለሁ ይላል። እዚህ ደግሞ የ አ ባ ት ህ የአባትህ ይላል። የአባትህ አማርኛው ማለት ነው። የአባትህ ስም አጠቃላይ ምን ይላል? ስም ይላል። ማ ን ማን ይላል። ነ ው ነው ይላል። ከዛ አጠቃላይ ስናነበው ደግሞ የአባትህ ስም ማን ነው ይላል። የአባትህ ስም ማን ነው? ከዛ የእንግሊዝኛውን እንየው።
የ ስንል ዋይ ኢ ናት። አ ስንል ኤ ብቻ ናት። አ ባ ስንል ቢ ኤ ቢ ኤ ባ ናት። ት ስንል ደግሞ ቲ ብቻ ናት። ህ ኤችን ደግሞ ህ ብለን እናነባታለን። ስለዚህ የአባትህ የሚለው ይሄ ነው። ይኸው ይሄ ማለት ነው የአባትህ ይላል እዚህ ጋር። ከዛ ስም ስንል ደግሞ ኤስ እንደ ስ ትነበባለች፣ ኤም እንደምትነበባለች። ስለዚህ ስም ስንል ሁለት ፊደል ብቻ ናቸው። እዚህም ሁለት ፊደል ናቸው። አማርኛ ላይ እንግሊዝኛ ላይ ሁለት ፊደል ናቸው። ስም ሳድስ ሲሆኑ ራሱ የአማርኛ ላይ እንግሊዝኛው ተመሳሳይ ነው የሚቀመጥ አናባቢ ያስፈልገው ማለት ነው። ስለዚህ ስም ይላል። ማን የሚለውን ደግሞ እኒው ማ ስንል ኤም ኤ ነው። ኤምን ማን እንለዋለን። ን ስንል ደግሞ ኤን ብቻ ናት። ን ኤን ብቻ ን እንላለን። ስለዚህ ማን ይላል እዚህ ጋር ማን። ከዛ ነው ስንል ደግሞ ኤን ኢ ነ ናት። ኤን ኢ ነ ናት። ው ስንል ደግሞ ደብሊው ብቻ ናት። ው ስለዚህ ነው የሚለው ኤን ኢ ደብሊው ነው። እንደዚህ ተብሎ ይጣፋል ነው። ይኸው እዚህ ጋር አማርኛው ነው እንደዚህ። ስለዚህ የአባትህ ስም ማን ነው ተብሎ እንደዚህ ይጣፋል። ከዛ እሱ ደግሞ መልሱን እንየው። አ ባ ቴ አባቴ ይላል። አባቴ አ ብ ር ሃ ም አብርሃም ይላል። አብርሃም ከዛ ይ ባ ላ ል አጠቃላይ ይባላል ይላል። ይባላል። ስለዚህ አባቴ አብርሃም ይባላል ተብሎ ይነበባል። ይሄ እንግሊዘኛው ደግሞ ስናየው አ ስንል ኤ ብቻ ናት። አ ኤ ብቻ ናት። ባ ስንል ደግሞ ቢኤ ነው። ባ ቢኤ ነው። ቴ ስንል ደግሞ ቲ ኢ ናት። ቲ ኢ ደግሞ ቴ ናት። ስለዚህ አጠቃላይ አባቴ ተብሎ ይነበባል። አባቴ እንለዋለን። ይኸው እንደዚህ እናወርደዋለን። ከዛ አብርሃም ስንል ደግሞ አ ኤ ብቻ ናት። ብ ስንል ደግሞ ቢ ብቻ ናት። ራ ር ስንል ደግሞ አር ብቻ ናት። ሀ ስንል ደግሞ ኤች ኤ ናት። ከዛ ኤም ደግሞ ም ተብላ ትነበባለች። ስለዚህ አብርሃም የሚለው እንደዚህ ይጣፋል ማለት ነው። አብርሃም ኤ ቢ አር ኤች ኤ ኤም አብርሃም እንደዚህ ነው። ይባላል የሚለው ደግሞ ዋይ ብቻዋን ይ ትባላለች። ባ ብቻዋን ቢኤ ናት። ላ ደግሞ ኤልኤ ናት። ኤልኤ ላ ይቅርታ። ከዛ ደግሞ ል ብቻዋን ደግሞ ኤል ናት። ስለዚህ ይባላል የሚለው እንደዚህ ይነበባል ማለት ይባላል። እዚህ ጋር እንደዚህ ያያይዙት። አባቴ አብርሃም ይባላል ይላል። እሺ እዚህ ጋር ደግሞ እንምጣ። እዚህ ስንጀምር ና ት ህ ስ እናትህስ ይላል። እናትህስ ማ ን ማን ይላል። ና ት ማን ናት ይላል። አጠቃላይ ስናነበው እናትህስ ማን ናት ይላል። ከዛ ብቻ ኢ ብቻ ትባላለች። ና ስንል ደግሞ ኤን ኤ ናት። ት ስንል ቲም ብቻ ነው። ት ቲ ብቻ ት ናት። ህ ስንል አሁንም ኤች ብቻ ናት። ህ ኤች ብቻ ህ ናት። ስ ስንል ደግሞ ኤስ ናት። ስ ስለዚህ እናትህስ የሚለው እንደዚህ ይነበባል። ከዛ ደግሞ ማን የሚለው ደግሞ ኤም ኤ ሁለቶች ኤም እና ኤ ማ ተብለው ይነበባል። ከዛ ደግሞ ኤን ብቻ ደግሞ ን ተብላ ትነበባለች። ኤን ብቻ ን። ስለዚህ ማን ይላል ይሄ ማን። ከዛ ናት ስንል ደግሞ ኤን ኤ ሁለቶች በአንድ ላይ ኤን እና ኤ ና ሲባሉ ቲ ብቻ ደግሞ ት ናት። ስለዚህ ናት ይላል ይሄ ደግሞ ማለት ነው። አጠቃላይ ይሄ እናትህስ ይላል። ይሄ ደግሞ ማን ይላል። ይሄኛው ደግሞ ናት።
እናትህስ ማናት? እሺ ምላሹ እንየው። እ ና ቴ እናቴ ይላል። እናቴ ሶ ስ ና ሶስና ይላል። ሶስና ት ይቺ ያት አማርኛዋ ት ባ ላ ለ ች ትባላለች ይላል። አጠቃላይ ስናነበው እናቴ ሶስና ትባላለች። ወደ እንግሊዝኛ ወደ ደም ቀይረው እ ስንል ኤ ብቻ ናት። ና ስንል ኤን ናት። ቴ ስንል ደግሞ ቲ ኤ ነው። ስለዚህ አጠቃላይ ምንድን እናቴ ይላል። እናቴ ከዛ ኤስ ኦ ሲሆን ደግሞ ሶ ተብሎ ይነበባል። ኤስ ኦ ሶ። ስ ስንል ደግሞ ኤስ ብቻ ናት። ና ስንል ደግሞ ኤን ኤ ነው። ኤን ኤ። ስለዚህ ይሄ ሶስና ይላል። ሶስና። ከዛ ትባላለች ስንል ደግሞ ቲ ብቻዋን ትቺ ማለት ነው። ቲ ብቻዋን ት ተብላ ትነበባለች። ባ ስንል ደግሞ ቢኤ ነው። ላ ስንል ደግሞ ኤል ኤ ነው። ከዛ ለ ስንል ሶሪ እዚህ ጋር ኢ ነው የምገባ። ለ ስንል እዚህ ጋር ኢ መሆን ያለባት። ይኸው እንደዚህ አድርገን ኢ ማድረግ እንችላለን። ለ እንላለን። ይችን ኢ ናት። እሺ ኦኬ። ለች ከዛ ትባላለች ይላል እዚህ ጋር። እች ደግሞ እንደዚህ ወደ ታች ትመጣለች ማለት ነው። ስለዚህ ትባላለች። ይኸው ቲ ቢ ኤ ኤል ኤ ኤል ኢ ሲ ኤች ትባላለች። እናቴ ሶስና ትባላለች ይላል። ይህን ይመስላል ውድ ቤተሰቦች። ለዛሬው ቪዲዮ አስተማሪና አሪፍ ሆኖ ካገኛችሁት ደግሞ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ እየገባችሁ እኛን አናግሩን። ቻው፣ ደህና ሁኑልኝ። መልካም ጊዜ